ያልኩ ማለት ነው። ኦኬ የክርስቶስ ኢየሱስ የመስቀሉ ዋጋ እንጂ እንጨቱ አይደለም ጳውሎስ እየተናገረ ያለው። መጽሐፍ ቅዱስ አንድም ቦታ ላይ እንጨቱ ያድናል ትምክታችሁ ነው ብሎ ተናግሮ አይታወቅም። እንጨትማ እንጨት ነው። ምንም ለሰው ልጆች ምንም ሊሰጥ አይችልም። በመጥረቢያ ትፈልጠዋለህ፣ በሚስማር ትመታዋለህ። ግዑዝ ነገር ነው። ኦኬ ለሰው ልጆች ትምክት የሚሆነው በመስቀል ላይ የተሰዋው የክርስቶስ ኢየሱስ ዋጋ የተከፈለው የክርስቶስ ኢየሱስ ስራ ነው። ስለማያድን አልተጻፈም። ቢያድን ኖሮ ይጻፍልን ነበር። ብራዘር 6:24 ያልተጻፈን ነገር አላማ 6:24 ነው ያልከው ገላትያ 6:14 እሺ 6:14 ያ ነገር ግን ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። እንጨቱ ያድናል ይላል እዚህ ክፍል ላይ ስለማዳን ያወራል። ጭራሽ ጳውሎስ ደግሞ በመስቀል ላይ ተሰቅሏል። ምንድን ማለት ጳውሎስ ተሰቅያለሁ ሲል መስቀል እኔ እኮ ያወራው ጳውሎስ ተሰቅሏል። እኔ እኮ ያወራው ያለው ስለማንኛውም እንጨት አይደለም። አሁን ዝም ብዬ እኮ አሁን እንጨት አለ፣ ለምሳሌ አሁን ወንበር አለ፣ ጣውላ አለ። ጣውላ ያድናል እያልኩ ሳይሆን የጌታ የኢየሱስ ክርስቶስ ደም የፈሰሰበት መስቀል ነው። የደሙ ኃይል ያለበት ነው። ኃይል መጽሐፍ አንተ ሚልክ ያወራው የጳውሎስ ጨርቅ እኮ አድኗል። የጳውሎስ ጨርቅ ሙታንን አስነስቷል። አንተ መጽሐፍ ቅዱስና የጴጥሮስ የጌታ መስቀል አዳነ እንጨቱ አድኗል የሚል ፉከራውን ተውና፣ ኦኬ መጽሐፍ ቅዱስን ግለጥና ከዘላለም ሞት እኮ አድኖናል። ክርስቶስ በሱ እኮ ነው የተሰቀለበት። ወዳጄ እኮ እንጨቱ አላዳነንም። ያዳነን አንደኛ ቆሮንቶስ ምዕራፍ 15 የመጀመሪያ የጠቀስከውን ገላትያ እኮ ያዳነን ኢየሱስ ነው። አዎ ተደማመጥ ብራዘር። ገላትያ ላይ የጠቀስከው ክፍል ላይ የሚያድን እንጨት አለ? የሚያድን እንጨት አለ ወዳጅ? ትምክህት እንዴ በመስቀሉ ላይ ያለው ቃል ኃይሉ ደሙ ነው የሚያድነው። እኔ ስለ ቃሉ ስለ ደሙ ያ የተገለጠበት የክርስቶስ እንጨት ነው እያወራን ያለ ነው ብራዘር። ክርስቶስ የተሰቀለበት እሺ፣ ስለ እንጨቱ ስለ መስቀሉ ነው። እኔ ስለ እንጨት አይደለም፣ እኔ መስቀል እያልኩኝ እኮ ነው። ታዲያ እንጨት መስቀል የሚባለው የእንጨት መስቀል አይደል ብራዘር? የብረት መስቀል ላይ ነው እንዴት የተሰቀለው? አይደለም እኮ ካላወቀው የእንጨት መስቀል ላይ የተሰቀለው ያ የእንጨት መስቀል የሚያድን ነው ብላ ስለነገረች፣ በእግዚአብሔር ቃል ውስጥ ግን የሚያድን የእንጨት መስቀል የለም። እምነት ማስረጃ የሌለው እምነት ነው። የክርስቶስ ኢየሱስ መስቀል እንጨቱ ያድናል የሚል የመጽሐፍ ቅዱስ ትምህርት የለም። የሚያድነው በእንጨቱ ላይ የተሰቀለው ኢየሱስ ነው እንጂ የሚያድነውማ ክርስቶስ እኮ ነው። ይሄንን እኮ ቤተክርስቲያንን እኔም እኮ አምናለሁ የምቀበለው ይሄንን ነው። ነገር ግን የክርስቶስ መስቀል ክርስቶስ ሞትንና ጥልን የገደለበት መስቀል ነው፣ ደሙን ያፈሰሰበት። ነገር ግን ካልክ አፈረስካ ልንጥለው አንችልም። ልንጥለው ለምሳሌ ገላትያ ላይ ታዲያ የክርስቶስ መስቀል ሌላ ትምክህት ከኔ ይራቅ ያለው ጳውሎስ ለምንድን ነው? ስለዚህ ትምክህታችን ምንድነው? የክርስቶስ መስቀል ያለው እንጨቱ በጣም ጥሩ። አየህ የክርስቶስ መስቀል ያለው እዚህ ጋር የክርስቶስ ኢየሱስ መከራ የክርስቶስ ኢየሱስ መከራ ነው እንጂ እንጨቱን አይደለም እያወራ ያለው ጳውሎስ። የክርስቶስ ኢየሱስ መከራ አዎ፣ የከፈለው ዋጋ አዎ፣ ለኛ ምናችን ነው? ትምክህታችን ነው። ስለ መከራው እኮ አይገልጽም። አሁን ስለ መስቀሉ ነው የገለጸው ጳውሎስ። መከራ አሁን እዚህ ጋር አሁን መከራ የሚል እኮ መጽሐፍ ቅዱስ ማስረጃ የለም። እዚህ ጋር መከራ እያለ አይደለም እኮ ያለው። ምን እያለ ነው ያለው? ችግር የለም ልስማ። እንጨት እያለ ነው ያለው። እንጨትም እያለ መስቀሉ የክርስቶስ ደም ያረፈበት ክርስቶስ ዓለምን ያዳነበት ተሰቅሎ ያዳነበት እንጨት እያለ ነው ወይ ያለው ወዳጄ? እሱም አይደለም ወይ? እናንተ ለምንድን ነው አንድ ነገር ልጠይቅሽ እኔ ለምን በየአብያተ ክርስቲያኖቻችሁ ለምንድን ነው መስቀል ምልክት አድርጋችሁ የምትጠቀሙት? ለምንድን ነው የምታስቀምጡት? ጨርስ መጀመሪያ ጨርስ። ማስረጃ አለኝ አልኩህ። ጳውሎስ ብሏል እኮ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እኮ ብሏል። ስለዚህ እሺ እንደ ትምክህት ሊቀበለው እችላለሁ ማለት ነው። ይሄ መስቀል ብሎ ሲያወራ እንጨቱ ትምክህቴ ነው እያለ ነው ያለው።
ቃሉም አለ መከራውም አለ። የክርስቶስ መከራ አለ መስቀሉ ላይ። እንጨቱ ትምክቴ ነው እያለ ነው ወይ ያለው? ስለ ቃሉ አልጠየቁም። እንጨቱ ትምክቴ ነው እያለ ነው ወይ ያለው? ወላጅ መስቀል ሲባል ታዲያ አሁን ትርጉሙ ምንድነው? ለምሳሌ መስቀል ስንል እንዴት ትገልጸዋለህ አንተ? ለምሳሌ አንተ እስቲ ንገረኝ። ካልገባ መጽሐፍ ቅዱስ ማስረጃ አምጥቼልህ ካልገባ መስቀል ሲባል ምንድነው? ለምሳሌ ኦኬ አሁን አንተ መከራ ላልከው መከራ ላልከው የመስቀል ትርጓሜ መከራ ነው የሚል ነገር ካለ ዳይሬክት ከመጽሐፍ ቅዱስ ለኔም ጥቅስ ስጠኝና እስቲ እኔ ልምደረጋ። ካልሆነ ግን መስቀል የሚለው ትርጉም ክርስቶስ የተሰቀለበት ደሙን ያፈሰሰበት መስቀል ነው። እሺ እንጨት እንዳልሆነ ላሳየ ከቤተ ክርስቲያን ከራስ መጽሐፍ ማለት ነው። ይሄ የቤተ ክርስቲያን የጳውሎስ መልእክትን የፈታችበት ትርጓሜ መጽሐፍ ነው። ግልጽ ነው። መስቀል ባየህ ቁጥር ሁሉ እንጨት ብለህ የምታስብ ከሆነ ገደል ነው የምትገባው። መጽሐፍ ቅዱስ መስቀልን እንደዛ ያስብኝ አይደለም። አትደረ ሳውራ አትደረ። ይሄንን ማስረጃ ያቀረብከው እንጨት ብለን ያቀረብከው ግልጽ እኮ ነው። ይሄው በ14 ላይ ምን ይላል? እኔስ ከጌታችን ይሄው በጌታችን በኢየሱስ ክርስቶስ መከራ መስቀል እንጂ አየው ምን መከራ እንጂ በሌላ አልመካም። ለጳውሎስ ትምክቱ እንጨቱ አይደለም፣ የክርስቶስ ኢየሱስ ምን መከራ ማለት ነው። ኦኬ የክርስቶስ ኢየሱስ የመስቀሉ ዋጋ እንጂ እንጨቱ አይደለም ጳውሎስ እየተናገረ ያለው። መጽሐፍ ቅዱስ አንድም ቦታ ላይ እንጨቱ ያድናል ትምክታችሁ ነው ብሎ ተናግሮ አይታወቅም። እንጨትማ እንጨት ነው፣ ምንም ለሰው ልጆች ምንም ሊሰጥ አይችልም። በመጥረቢያ ትፈልጠዋለህ፣ በሚስማር ትመተዋለህ፣ ግዑዝ ነገር ነው። ኦኬ ለሰው ልጆች ትምክት የሚሆነው በመስቀል ላይ የተሰዋው የክርስቶስ ኢየሱስ ዋጋ የተከፈለው የክርስቶስ ኢየሱስ ስራ ነው። ስለዚህ መጽሐፍ ቅዱስ መስቀል ብሎ ሲያወራ የሚናገረው በመስቀል ላይ የሞተውን የተከፈለውን የክርስቶስ ኢየሱስን ዋጋ ነው። አሁንማ አንተ ማስረጃ አልሰጠኝም። በሰጠው ክፍል ላይ ቤተክርስቲያን የኢየሱስን ዋጋ ነው የምትለው። ይሄው አሳየው ማስረጃ ካለ አሁን ሌላ ማስረጃ ካለ የክርስቶስ ኢየሱስን ስራ ሳይሆን መስቀሉን ያድናል የተባለበት የመጽሐፍ ቅዱስ ማስረጃ ካለ ስጠን ብራዘር። ካሌለ ግን የእግዚአብሔርን ቃል መቀበል ግዴታ ነው። እኔም እኮ ነገርኩህ እኮ አንተ አንደኛ መስቀሉ ያድነናል እኛ የምንለው አንደኛ የክርስቶስ መስቀሉ መከራ መሆኑን እኮ መከራ መሆኑን እኮ አውቃለሁ። ነገር ግን ክርስቶስን የምንከተልበት ምልክታችንና ከሰይጣን ያመለጥንበት መዳኛችን ነው። ስለዚህ ለዚህ ደግሞ ክርስቶስ ራሱ ማቴዎስ 16 ቁጥር 24 ላይ ለደቀ መዛሙርቱ ሲናገር 16 ቁጥር 24 ምን አለ? እዛ ላይ እንጨት ያድናል ብሏል። እዛ ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ይላል። ኦኬ ምኑን ተሸክሞ? መስቀሉንም ተሸክሞ ይከተለኝ ሲል መከራውን ነው የሚገልጸው። ለምሳሌ የክርስቶስን መከራ ለምሳሌ የክርስቶስን መከራውን ይገልጻል። ይሄ ትክክል ነው። ነገር ግን አሁን መከራ ከሆነ እስማማሃለሁ። አሁን እኔ ለኔ የምትሰጠኝ መስቀሉን እንጨቱን የሚገልጽ እንጨቱ ትምክታችሁ ነው የሚል ማስረጃ አንጣ ከእግዚአብሔር ጋር ለሱ ነው ያጣንለት። ነገርኩኝ እኮ ቅድም እኮ ገላትያ 6:14 ላይ እኮ እንጨቱ እኮ ትምክታችን መስቀል ስንል ዳይሬክት ትርጉም ልንሰጥ የምንችለው አሁን ሁሉም ቦታ ላይ መከራ ብለን ልንገልጽ አንችልም። የመስቀሉን ትርጉም ማለት ነው። ወዳጅ እኮ እንጨት የተባለበትን ቦታ አንጣ፣ እንደሱ አታውራ፣ በማስረጃ አውራ። ገላትያንማ ሄደንና አሳየው መከራ የክርስቶስ ኢየሱስ ዋጋ ስለመሆኑ አሳይቻለሁ። እንጨት ትምክት የሆነበትን መጽሐፍ ቅዱሳዊ ማስረጃ አንጣ። ይሄው ገላትያ 6:14 እኮ ገላትያ 6:14ማ ይሄው መከራ አለ ከክርስቶስ መስቀል ይላልኩ ከክርስቶስ መስቀል በቀር ይላልኩ የክርስቶስ ኢየሱስ መስቀል ማለት የክርስቶስ ኢየሱስ መከራ ነው ወዳጄ። የቤተክርስቲያን ሁሉም ቦታ ያልሆነበት ቦታ አንጣ፣ እንጨት የሆነበት ቦታ አንጣ ጥቀስ። ታዲያ ክርስቶስ የተሰቀለው ምን ላይ ነው ታዲያ? ምን ላይ ነው? መጀመሪያ ማስረጃ አንጣ። እንጨት
እንጨት ላይ ተሰቀለ የሆነበት ቦታ እንጨት ላይ የተባለበት ቦታ ማስረጃ አንጣ። እንጨት ላይ ተሰቀለ የሚል የመጽሐፍ ቅዱስ ቃል ካለ ማን ታምጣልኝ ስጠኝ። መስቀሉ አያድንም የሚል ደግሞ ክርስቶስ የተሰቀለበት መስቀል ማስረጃ አማኒ እንደዚህ ነው የሚሆነው። ማስረጃ እኮ ከሌለ አያድንም አትበላ። እኔ እሱን ለኔ ተው። መስቀል ላይ እንጨቱ ያድናል የሚል ማስረጃ ከሌለ የለኝም በለኝና ከዛ ወደ እኔ ማስረጃ ነው እንምጣ። የለኝም በል በቃ ታማኙን የለኝም በቃ ከሌለ የለኝም ነው የምትለው። እኔ ከዛ እኔ ደግሞ ያልኩበትን ምክንያት አስረዳለሁ። የለኝም በል አማኒ። እኔ ላግዘው እኔ ላግዘው። እሺ ላግዘው እኔ አማኒ የለኝም በል ታማኙ አለኝ ካለ አንተ እሺ አመጣለሁ። አንተ እንዳላችሁ እንድትኖሩ ስለማንፈልግ ነው። እናንተን ለማጨናነቅ ለማሸማቀቅ አይደለም። ባይዘው ኦኬ። ይሄ ትምክታችሁን ማስጣል ስላለብን ነው። ስለሌለ የእግዚአብሔር ቃል ውስጥ ስለ እንጨት ትምክትና እኔ እናንተ እናወራ ፍቅር ይውታርቂ እናወራለን። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ እንጨት ትምክት ነው፣ እንጨት ያድናል የተባለበት የመጽሐፍ ቅዱስ ትምህርት የለም። አንድ ቦታ ማለት ነው። ኦኬ። የሚያድነው በመስቀል ላይ የሞተው ኢየሱስ ነው እንጂ የሚያድን እንጨት የለም። ጳውሎስ አልሰበከም፣ ኢየሱስ አልተናገረም አንድም ስፍራ ላይ ማለት ነው። ሳይኖራችሁ አለን አትበሉ፣ እንደሌላችሁም ደግሞ እመኑ። ስትሸነፉ ለኛ ለምትሸነፉት ለእግዚአብሔር ሐሳብ ነው የምትሸነፉት። ከሌለ የለም በቃ የሌለውን ነገር አታምንም። የእግዚአብሔር ቃል ውስጥ ያለውን የክርስቶስ ኢየሱስ መከራና የክርስቶስ ኢየሱስን ዋጋ ታምናለህ። ለእግዚአብሔር ሐሳብ ተገዢ ሆንክ ማለት ነው። እና የእግዚአብሔር ቃል ውስጥ የሌለውን ሐሳብ መረዳት ማወቅ ተገቢ ነው ወዳጆች። እሺ ፍቅር ከየት ቤተ እምነት መጣሽ? ያኔ እንኳን ብዙ ጊዜ ተደጋጋሚ መጥቻለሁና ፍቅር አንዴ እሺ በእኛ ላይ ለምሳሌ በእኛ ላይ የተጻፈውን የሞት ዕዳ ክርስቶስ የገደለልን ምን ላይ ሆኖ ነው ያጠፋልን? ሞታችንን ያጠፋልን ምን ላይ ሆኖ ነው? ለምሳሌ ቆላሲያስ 2:14 ላይ በእኛ ላይ የነበረውን የመቃወምንም ትእዛዝ የተጻፈውንም ዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርጎ ከመንገድ አስወግዶታል ይላል። ስለዚህ ሞትን ከኛ ስላስወገደ እንዲህ ብለን ለመናገር በቃ የሚያድን መስቀል እንጨት ስጠን። አሁንም ስለ ክርስቶስ ኢየሱስ መከራ አትንገረን። ስለ ኢየሱስ መከራ ለምትነግረን የክርስቶስ ኢየሱስ እንጨቱ አድኗቸዋል። ያደላል ቤተክርስቲያን እንደዋሸችው መስቀል ኃይል ነው። ቤተክርስቲያን አልዋሸችም። የሐዋርያው ጳውሎስ ጨርቅ እኮ አድኖናል። የጳውሎስ ጨርቅ እኮ አትደረግ ወራጅ። የኢየሱስ መስቀል አዳነ የሚል ማስረጃ አንተ እኮ ክርስቶስ ራሱ እኮ በመስቀሉ አድኖናል። አንተ ማስረጃ አንተ በእንጨቱ አድኖናል የሚል ማስረጃ አንተ ክርስቶስ የተሰቀለው ምን ላይ ሆኖ ነው? ለምሳሌ ብራዘር በእንጨቱ አዳነን የሚል ማስረጃ አንተ ወዳጅ እንዴ ምን ችግር የለም እኮ ማምጣት ነው። አለኝ ያለ ሰው እኮ መጀጥ ማድረግ ነው እኮ ብራዘር። ለምን ግራ ትጋባለህ? አለህ አይደል? በቃ ጥቀሰውና ያለህን ቦታ እንየው። ወዳጅ ምን ሆነ ነው? ኢየሱስ ያድናል ብዬ ስናገር አሁን ማስረጃ አለኝ እጠቅሰዋለሁ። ኦኬ ካሌለህ ግን ሎጂክ ነው የምታወራው። ክርስትና ደግሞ በሎጂክ አልተመሰረተም፣ በእግዚአብሔር እውነት ላይ ነው እንጂ ሎጂክ የሰው አእምሮ የሰው አንደርስታንዲንግ ነው። የምናምነው የእግዚአብሔርን ቃል ነው። ክርስቲያን ነኝ የምትል ከሆነ ጥቀሰው። አሁን መስቀል እንጨት ያድናል የተባለበትን ቦታ አንተ ለምሳሌ አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ እርሱ ስለኛ ነፍሱን አሳልፎ አንደኛ ዮሐንስ ምዕራፍ ስንት 3 ቁጥር ስንት 6 እዚህ ክፍል ላይ እንጨት ያድናል ይላል እንጨት አትበል። በነገራችን ላይ እንጨት እያልክ አታብራራ። የሰውን እንጨት አትበል። እኔ እንጨት መስቀል ብለህ አውራን ስታወራ እዛ መስቀል በለው ይቀላችኋል። መስቀል በል መጽሐፍ ቅዱስ እንጨት ብሎ ክርስቶስ መስዋዕት የከፈለበት ስለሆነ መስቀል ብለህ እንጂ እንጨት አይባልም። እንጨት ላይ አይደለም ክርስቶስ መስዋዕት ከፍሎበታል፣ ዋጋ ሰጥቷል፣ ደሙን አፍስሶበታል። ስለዚህ መስቀል እንጨት አይባልም ወይ ሊባል ይችላል። ነገር ግን መጥራት ያለብህ መጽሐፍ ቅዱስ እንደዛ እንጨት እያለ ነበር እየተጠቀመ ነበረው። ላይክ እንደዛ መጥራት አለብህ፣ ክብር መስጠት አለብህ።
ችግር የለም። አሁን ለምሳሌ እንትን እምነት እናከብራለን አይደለ? የእናንተም ደግሞ ስታስረዱን እያናናቃችሁ እየጣላችሁ አይደለም ማስረዳት ያለባችሁ። አክብራችሁት ነው እምነቱን። ያንን እምነት ባትጠቀሙበትም ራሱ ባትገቡበትም ራሱ አክብራችሁ ነው ለኛ ማስረዳት ያለባችሁ እንጂ በጥላቻ እኛን መመለስ አትችሉ። መጀመሪያ ፍቅር ስትሰጡ ነው አንደዛቸው ለታለብዬ አንቺ ደግሞ ፍቅር ያርፍ ወይ እንትና ዳኒሻ እንደዚህ አድርገ በቃ እንትን አድርገ በምንድነው በናስ በወርቅ አድርገው እንጀት ሳይሆን የናስ ነው የወርቅ ነው አልማዝ በለው እንደዛ ታለ። አረ እሺ እሺ አረጋዋለሁ በቃ እንደሱ ላድርገው። እሺ ያው በማስረጃ ላድርገው ችግር የለም። በማስረጃ ላድርገው። እሺ ችግር የለም። ይሄው የእግዚአብሔር ቃል እንደዚህ ይላል። አሁን ከፍ ላደርግላችሁ ነው። እናንተ በእንጨት ላይ ሰቀላችሁት። ሃሌሉያ። በምን ላይ? በእንጨት ላይ። ኦኬ እሺ። ጌታ የተሰቀለው በምንድን ነው? በእንጨት ላይ። አይ ይሄ ባይላት ነው ይሄ። በምን ላይ ሰቀላችሁት ይላል? በእንጨት ላይ። አረ ማዋረድ እኮ ነው እንዴ! እንዴት ሆኖ ነው ሉቃስ በሐዋርያት ሥራ ላይ እንጨት የምትለን ካልሽው? አዎ ጌታ የተሰቀለው በእንጨት ላይ ነው። አለቀ። የእግዚአብሔር ቃል ነው የሚለው። በእንጨት ላይ ተሰቀለ ብለን ብናወራ እያጣጣልን አይደለም። ለምን እናጣጥለዋለን? በድንጋይ ላይ በብረት ላይ አልተሰቀለ። አዎ የተሰቀለው በእንጨት ላይ ነው። አለቀ። ይሄው ነው መጽሐፉ የሚለው ነው እያልን ያለን። አላጣጣል ነው። መጽሐፉ የሚለው ነው በእንጨት ላይ ነው ጌታ የተሰቀለው። ስለዚህ የእግዚአብሔር ቃል የሚለውን ነገር ነው እየጠራን ያለ ነው ማለት ነው። ያው ስለዚህ አሁን አንደኛ ዮሐንስ ምዕራፍ 3 ቁጥር 16 ላይ ሄደ እንጨት እንዳዳነ ታሳየናል። የሚያድን እንጨት እንዳዳነ ታሳየናል ማለት ነው። እኔ እንጨት አድኖኛል እያልኩ አይደለም። አሁንም ክብርን በመነካ መልክ አንተ መግለጽ አለብን። ምክንያቱም ልንገርህ ኤፌሶን 2:14 ላይ ጥልንም በመስቀሉ ገድሏል ይላል የመጽሐፍ ቅዱስ ቃል። ጥልን በመስቀሉ ገድሏል። ስለዚህ መስቀል የሚለው ሌላ ትርጉም ካልሰጠው በስተቀር መስቀል የምንለው እኛ ለምሳሌ አሁን አንተ እንጨት ብለን ልጠራ ትችላለህ። እኛ ግን መስቀል ብለን ትርጉም እንሰጠዋለን። ስለዚህ የሚያድን ኢየሱስ የተሰቀለበት እንጨት ካለ አሳየን። ቀላል እኮ ነው አማኒ ያለው እኮ ጥላችን የተገደለው ለምሳሌ አሁን በምንድን ነው? በክርስቶስ ኢየሱስ ሞት። ምን ላይ ነው የተገደለው? በክርስቶስ ኢየሱስ ሞት። ኤፌሶን 2:14 እስቲ አንብብልኝ። እሺ ኤፌሶን 2:14 ሶ ይሄንን ታውቀው እዚህ ላይ እንመጣበታለን። አንብብልኝ እኮ ኤፌሶን 2:14 አንብብልኝ። እሺ ኤፌሶን ምዕራፍ 2 ቁጥር 14። እሺ አንዴ ቆይ ልጄ የፈለገች ይመስላል። ሰላማችን ነውና ሁለቱም። እሺ ማን አማኒ እንግዲህ ዳኒሻ ይመጣል ግን እንትን ምንድነው ቃልን እምነትን አትጠፍ። እሺ በቃ እምነትን ላይ ቆም። የገባው በእንጨቱ የዘላለም ሕይወት እንደሚገኝ በእንጨቱ የነፍስ መድኃኒት እንደሚገኝ ለማስረዳት የመጣው እኔ እንጨቱ አላልኩም። እንጨቱ አላልኩም። አልክድም። ለምንድን ነው ሐዋርያው ጳውሎስ ከጌታ ኢየሱስ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል። ስለዚህ ምንም የሚያስክደኝ ነገር የለም። በቃ ከክርስቶስ ትምክህት ምንም የሚያስክደኝ ነገር የለም። ነገር አለ ብሎ አረ ቆይ ተረጋጉ። ማህበረ ቅዱሳን ኤፌሶን 2:14 አንብብልኝ። አሜን። ኢየሱስ ጌታ ነው። ማህበረ ቅዱሳን ኤፌሶን 2:14 አንብብልኝ። እናንተ አይደላችሁም፣ እኛ ነን ማህበረ ቅዱሳን፣ እናንተ አይደላችሁም። እሺ ከክርስቶስ መስቀል በቀር ብሎ ያለው ሐዋርያ ጳውሎስ በመስቀል ላይ ስለተሰራው የክርስቶስ የመስቀሉ ስራ እንጂ ስለ እንጨቱ አይደለም። እንደዛ የሚል ነገር የለም። ጥቅሱ እንደዛ አይልም። አንዴ እስቲ አማን ችግር የለውም። ብዙ ተረጋጋው። ቆየው እኮ ኔትወርክም ያጨናንቃል ወይ ደግሞ ስራ ሰዓትም አለ። አሁን አንተ ካልከው አንድ ደቂቃ ቆይ እስቲ። አረ ቆጆ ከዳኒ የጀመረው ነገር ከእንትና ጋር ይጨርሳል። እሱን ዳኒ ሲመጣ ከዳኒ ጋር ይጨርሳሉ። ችግር የለውም። በቃ ዳኒ አሁን ዳኒ መጥቷል። በቃ ዳኒ መጥቷል። ጆ ሚዩት አድርግና ይኸው ላነብለት ነው ኤፌሶን ምዕራፍ 2 ቁጥር 14 ላይ በእንጨት ጌታ አድኖናል
ብሎ ሊያሳየን ነው፣ እንጨቱን ሊያሳየን ነው እያለን በእግዚአብሔር ቃል ላይ እየዋሸን ያለው። እሺ እኔ እንጨት እያልክ አታጣጥለው እያልኩ እኮ ነው ዳኒ። ዳኒ እንጨት እያልክ አታጣጥለው እያልኩ ነው። ጌታ የተሰቀለው በምን ላይ ነው? ስለዚህ ይሄንን ማስረጃ የሰጠው እንጨት እያልክ አታጣጥለው። በምን ላይ ነው የተሰቀለው? በእንጨት ላይ ነው የተሰቀለው። በመስቀል ነው። ኤፌሶን 2:14 አንብብ። በመስቀል ነው እኮ ብራዘር። አይዞ ብራዘር፣ አማርኛ ግራ ከገባ አትጨነቅ። መስቀል የሚለው መሰቀሉን ነው የሚያሳየው። መስቀል ማለት የተሰቀለው ጌታ በእንጨት ላይ ነው የተሰቀለው አይደል? ከእንጨት ውጪ ሌላ የተሰቀለበት ቦታ አለው ጌታ? የለው። ብራዘር፣ ኢየሱስ የተሰቀለው በእንጨት ላይ ነው። ኢየሱስ በምን ላይ ተሰቀለው? ጥላችንን በምንድን ነው የገደለው? ኢየሱስ ጥላችንን በምንድን ነው የገደለው? በሞቱ ላሳየህ እኮ ነው። በሞቱ ምን ላይ በሞቱ ምን ላይ መስቀል ብሎ የተጠቀሰው እንጨቱ፣ እዛ እንጨቱ ላይ በእንጨቱ ሳይሆን ጌታ በራሱ በገዛ ስጋው መሆኑን ላሳየህ ነው። ረጋ በል አንተው። እንጨት የሚባል ታሪክ የለም። ላሳየህ ነው። ይኸው በቃ ተረ መረጋጋት እኮ ነው። አሁን በመረጃ አለኛ የምናወራው በመረጃ ነው። እኛ ክርስቲያኖች ነን። እሺ ይኸው እንግዲህ ምን ያህል ቤተክርስቲያኒቷ እንደማታውቁ ለማሳየት ነው ይሄንን የምናደርገው። ቤተክርስቲያና ይሄንን ክፍል ኤፌሶን ምዕራፍ 2 ቁጥር 14ን እንደዚህ ብላ ነው የፈታችው። ቤተክርስቲያና ታውቃለች፣ ለዓለም የምትበቃ ናት። ብራዘር ይሄው ሕዝብና አሕዛብን አንድ ያደረገ አስታራቂያችን እርሱ ነውና። ማን ነው አስታራቂያችን? እንጨት የለም። ያስታረቀ እንጨት አይደለም እሱ የተባለው ፐርሰን ነገሩ ግን አንድ አረ ፍቅር ለምን በስነ ስርዓት ሚዩት አድርጊ። ለምን እናንተ ብቻ የምትናገሩት እኮ ነው ትክክል። ለምን እኛ የምንናገረውን ፎከስ አታደርግበትም? ማስረጃ አንጫ እንጨት ስለመሆኑ ማስረጃ አንቺ። በቃ እኔ ላቁም። ይሄው እዚህ እንጨት ነው አላልንም እኛ እንጨት ነው አላልንም። አታነካካን ከፈጣሪ ነገር ጋር። አማን እንጨት ነው እያለ ነው ያለው አይደለም አላለም። እንጨት ነው አላለም እንዴ? እንጨት እንዴት እንጨት ነው? ክርስቶስ ደግሞ እንጨት ነው አላልኩም ዳኒ። እንዴ እንጨት ነው አላለም። ያንተ አተረጓጎም ነው። እኔ እንጨት ነው አላልኩም። እንጨት ነው መቼም አንልም። እኛ እናምንበታለን፣ ዋጋችንን እናውቃለን። ስለዚህ እናምናለን። በቃ እንደዚህ በሉ። እሺ በቃ ካላላችሁ ችግር የለም። እኛ በቃ ማስረጃ ምንም ጊዜ መባከን አያስፈልግም። የሚያድን እንጨት የለም በሉ። አንድ ላይ ተስማሙና የሚያድን ብለን ለምን ያድነናል? እኛ አብ ወልድ መንፈስ ቅዱስ በስመ አብ ብለን ስናማትብ ዲያብሎስ የሚሸሽበት ትምህርተ መስቀል ነው ያለን። እኛ አባቶች ለኛ የሰጡን ማለት ነው። ያድነናል አልሽ። ይኸው በቃ እኮ ይኸው። እሺ አንድ ጥያቄ ልጠይቅ አንተን ማለት ነው። እሺ ክርስቶስን ያመነ ማለት ነው። ክርስቶስን ያመነ ይጠጣ ይደንስ ይጨፍር ይላል ስሜት አይደለም። እናንተ የምትናገሩት ትክክል ስላልሆነ እኮ ነው። መጀመሪያ እንጨቱን ጨርሺ። እንጨቱ ትክክል አይደለም። እኔ ሲጀምር ስለ እንጨቱ አላልኩም። እኔ እንጨት አልልም። እምነቴ ነው፣ አከብረዋለሁ፣ እወደዋለሁ። ገባ? መናፍቅም ጋር ገብቼ አይቻለሁ፣ ብዙ እምነት አይቻለሁ። ገባ? ስለዚህ ደግሞ እኔ ልሸውዱኝ አችሉም ሲጀመር ማለት ነው። ሲቀጥል ግን ሰውን ማስረዳት ያለብህ በእንደዚህ አይደለም። ያንተ ትክክል ነው፣ የሱ ትክክል አይደለም። እንዴት እንደዚህ የሚባል ነገር የለም። ስታስረዳው በደንብ አድርገህ ነው ማስረዳት። በደንብ ይሄው በማስረጃ እያቀረብኩ ሆነ ያለሁት። አሁን አንተ እኮ እንጨት ነው ያልከው እኮ እንጨት ነው ያልከው። ተራስ መጽሐፍ ቅዱስ ነው እንጨት ያለው። አሳይቼሻለሁ። መጽሐፍ ቅዱስ ነው እንጨት ያለው። መጽሐፉ በግልጽ ክርስቶስ ኢየሱስ የተሰቀለው በምንድን ነው? እሱ በእንጨት ላይ ነው ወዳጆች። በዳይመንድ ላይ አልተሰቀለም። ቻሉት። በብረት ላይ አልተሰቀለም ጌታ ልናክ እኛም እሱን እናምናለን። ግን እሱ ክርስቶስ ዋጋ የከፈለበት ነው። ዋጋ የከፈለው ኢየሱስ በእንጨት ላይ ነው። እታለም እንጨት ነው። ምን ልናደርገው? መጽሐፉ ነው የሚለው እኮ ልክ ነው። ግን ቢሆንም ዋጋ ከፍሎበታል። ስለከፈለበት እናምነዋለን እያልኩ ዋጋ ስለከፈለበት ዳይመንድ አልሆነም። ዋጋ ስለከፈለበት ከፍ አላለም። ወደ ብረትነት አልተቀየረም። እታለም እንጨት ነው። አለቀ። ምንም ለውጥ የለውም። ልናከብረው የተለየ የምንችልበት ነገር የለም። እንጨት ነው። ጌታ ሞቶበታል። አዎ። እንጨትነቱ ተቀይሯል? አልተቀየረም። አዎ በእንጨት ላይ ነው ጌታ የተሰቀለው። ለእናንተ ሊሆን ይችላል። ለኛ ግን ለእናንተ ሊሆን ይችላል። ለመናፍቃን ሊሆን ይችላል። ገባ? ለኦርቶዶክሶች ማንኛውም ነገር ያድናናል ብለን ማመን እንችላለን። በቃ መብታችን ነው። እናንተ ሲጀመር ኦርቶዶክስን የምትቃወሙ ሰዎች እሺ ማስረጃ እስኪ በቃ እንደዚህ እናድርገው። በማስረጃ እናውራ። በየተቀየረ እንጨት አሳየኝ። ያዳነ እንጨት አሳየኝ።
በማስረጃ አድርጊ። እኛ በመስቀል ላይ የሞተው ኢየሱስ እንጂ አዳነን እንጨቱ አዳነን ብለን አናምንም። እኛ ክርስቲያኖች ነን። ስለዚህ አሁን አንቺ በማስረጃ አድርጊው። እንጨት ያድናል የሚል ትምህርት አንቺ ከእግዚአብሔር ቃል፣ ከጳውሎስ ትምህርት፣ ከዮሐንስ ትምህርት ማስረጃ አንቺ። እንጨት ካዳንሽ ማስረጃ አንቺ። ይሄው እየጠበቅኩሽ ነው ያለሁት። ካለዛ በስሜት ብቻ ነው የምታወሩት ወዳጆቼ። አሬ በስሜት አይደለም ዳዲ። አንዴ ሁሌ እኔ ስላየው ነው ገድላትንም ታመጣለህ ብዙ ጊዜ ስለምገባ ነው አንተ ጋር። እኔ ሲጀምር ብዙ ጊዜ ገብቻለሁ። ለጥያቄ ራሱ መልስ ነው ገድሎች ምናምን በቃ ክርስቶስን ነው ምናምን ክርስቶስ ነው ያመናል ነው ፍቅር። ይኸውልሽ ገድል ቢጠቀስ የኦርቶዶክስ እምነት ስለሆነ እኮ እሺ አይደለም። እሺ አሁን ለምሳሌ ማለት ነው ጴንጤ ገድል እሺ አሁን ትላንት ዳኒ እንደዚህ ሊኖራችሁ ያልተሰጣችሁን ኬት ታምጡታላችሁ እንዴ? እኛ እናንተ ናችሁ እኮ የሌለ ነገር እያመንሻለሽው። እንጨት ያድናል ያልሽው አንቺ ነሽ፣ እኛ አይደለንም። እኔ እንጨት አይደለም ክርስቶስ የተሰቀለበት መስቀል ስለሆነ አምንበታለሁ። በቃ ይሄ ራሴ ለምን እንጨት ድንጋይ አምጥቼ ለምን አላምንም? መብቴ ነው። ማስረጃ ኢየሱስ የተሰቀለበት እሱ እንጨት ያድናል የሚል ከመጽሐፍ ቅዱስ ማስረጃ አንቺ የለሽም። የለሽም አይደለም ዳኒ። ሁሌ እኔ ብዙ ጊዜ ተናገረ እኮ እሱ ተናገረ። ለሱ እኔ ልናገር እኔ አንዴ ጥቅስ ልስጥ። አንደኛ እንደ ቤተ ክርስቲያናችን አስተምሮ እኛ መስቀል ስንል መስቀልን የምናየው አንደኛ ቅዱስ መስቀል መመኪያችን ነው። አንድ መመኪያችን ከሆነ የክርስቶስ የማዳን ስራ የተገለጠበት ነው። ስለዚህ ክርስቶስን እናመልከዋለን። አምላካችን ነው። ያዳነበት በመስቀሉ ነው። ግን መስቀሉን አሁን ጥለን የመስቀሉን ቃል ጥለን ክርስትናችን ይዘን መሄድ አንችልም። ስለዚህ መስቀሉንም እንከተላለን፣ እንቀበላለን። ለዚህ ደግሞ ቅድም ብያለሁ እንጨት መመኪያ ነው የተባለበትን ቦታ አንተ እኮ ሐዋርያው ጳውሎስ እኮ የኔ ትምክህት ነው ብሏል እኮ የመስቀሉ የኔ ትምክህት ነው ብሏል ጳውሎስ ገላትያ 6:14 ላይ ብሏል። አላለም ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል። መስቀል አንተ ያ መስቀል ትርጓሜውን እንጨት ብለህ ከሰጠኝ ትርጓሜውን እንጨት ብለህ አንድ ላውራብታ ዳግሜ አንድ ላውራብት ከቅድም ጀምሮ ጊዜ ወስደህ ያወራ ነበር። አይ እንደ ባለ መረጃ አታወራማ። ዝም ብለህ አይደለም የምታወራው። ሰው እዚህ የሚሰማ በመረጃ ስታወራ ከኪስ ስታወራ ሰው ሊሰማ አይችልም። ይሄ መስቀል የተባለው እንጨቱ ነው ወይስ የጌታ መከራ ነው? ጥያቄው እሱ ነው። መከራም ሁሉም ነገር ከመስቀል ጋር የተያያዘ አንዳት ቆይ አንዴ ፍቅርሚ ታርቂ እኔ ላውራው ይሄ መከራ መመኪያ ያለው ጳውሎስ እንጨቱን ነው ወይስ የጌታን መከራ ነው? እሺ ጊዜ ስጠኛው ላውራበት እየጠበቅኩ ነው ያለው። አንደኛ መስቀልኛ ስንል ክርስቶስ የተሰቀለበትን መስቀል ነው እንጂ ማንኛውን እንጨት አይደለም። አሁን ዝም ብለህ መንገድ ላይ አሁን የተለያዩ የስልክ እንጨት አለ፣ የመብራት እንጨት አለ። እንጨት ያንን እንጨት እያልን አይደለም። ለጳውሎስ ነው። ሁለተኛ የክርስቶስ ደም ስለፈሰሰበት ደሙ ያድንናል። ደሙ ደግሞ የፈሰሰው መስቀል ላይ ነው። ስለዚህ ማስረጃ ከኪሳን ታውራ ማስረጃ ነገርኩ። ገላትያ 6:14 እኮ ሐዋርያው ጳውሎስ እኮ ትምክህቴ የክርስቶስ መስቀል ነው ብሏል እኮ። በቃ የክርስቶስ መስቀል ትምክህቴ ነው ብሏል። ነገር የለም እኮ ትምክህቴ ሲል በደም ስማ። አዎ ተስማማን። ትምክህቴ ያለው እንጨቱን ነው ወይስ የክርስቶስ ኢየሱስ መከራ ነው? የክርስቶስ ኢየሱስ መከራ ራሱ መስቀል ላይ የተፈጸመ ነው። የማዳኑ ስራ የተፈጸመው መስቀል ላይ ነው። እንጨቱን ነው ወይስ መከራውን ነው ትምክህቴ ያለው ጳውሎስ? ነገሩን እኮ ሽፍት እያደረግኩ ነው። አንተ ወደ እንጨት ጋር ተያይዘህ እንጨቱን ነው ወይስ እኔ እንጨት አላልኩም። እንጨት የሚል ትርጓሜ አልሰጠውም። ስለ ጳውሎስ ነው እያወራን ያለ ነው። ማን ነው እንጨቱን ነው ወይስ መከራውን ነው ጳውሎስ ትምክህቴ ያለው? እንጨቱን እኔ አላልኩም። እኔ ስለ እንጨት አላነሳሁም። እኔ ስለ መስቀል ነው ያነሳሁት። ስለ መስቀል ነው ያነሳሁት። ከይቅርታ ጋር ዳን በእናትህ አንድ ጊዜ ሚውት አድርገውላችሁ ሚውት አድርገው። እኔ በጭራሽ ስለ እንጨት አላወራውም ማለት ወዳጆች ሰምታችሁታል። ስለ እንጨት አላወራውም ማለት ስለ እንጨት እያልኩ አላነሳውም። አትደረብ። ስለዚህ ኧረ ፍቅር እንዴ ስርዓት ያዙ ጋይስ። በየተራ ሚውት አድርጉ ምናምን መባባል አይደለም እንዴ? አይ ተው እንጂ ስርዓት ያዙ።
ያውርታል። በቃ ያልከውን ነገር አጥርተን ነው የምናደርገው። ስለዚህ ሌሎቻችሁ የሚታሩ። ስለዚህ ጉዳዩ እንጨት አይደለም። ጳውሎስ መመከያ ያለው የጌታን መከራ ነው፣ መስቀል ያለው የጌታን መከራ ነው ካልክ እንስማማለን። አለቅ። ምክንያቱም ለኛም የጌታ መከራ መስቀሉ ምናችን ነው? ትምክታችን ነው። እንጨቱ ግን ትምክታችን አይደለም። ምክንያቱም ጉዳዩ የእንጨት አይደለም። ለሰው ልጆች ኃጢአትና በደል ዛፍ መከራ አልተቀበለም። አየ የኛ ትምክት የክርስቶስ ኢየሱስ መከራ ነው። ምኑ? መስቀሉ ማለት ነው። መስቀሉን ብለህ ስታወራ ልክ እንደ ጳውሎስ መከራውን እያሰብክ የምታወራ ከሆነ አዎ፣ ለሰው ልጆች ግን ዋጋ የከፈለ ዛፍ የለም። የተቆረጠ እንጨት የለም። ስለ ሰው ልጆች ብሎ ደሙን ያፈሰሰ እንጨት የለም። የተገረፈ እንጨት የለም። መከራን የተቀበለ ክብሩን ያጣ እንጨት የለም። ስለ ሰው ልጆች አረ ፍቅር አሁን ላስወርድሽ ስለ ሰው ልጆች መከራ የተቀበለው የናዝሬቱ ኢየሱስ ይባላል። አለቀ። ይሄው ነው። ስለዚህ ሁለተኛ ስለ መስቀል ስለ እንጨቱ መስቀል እንዳታወራ። ዕፀ መስቀል መዳኛዬ ነው ብለህ ተሳስተህ እንዳታወራ ማስረጃ ስለሌለ። ቤተክርስቲያን ዕፀ መስቀሉ መዳኛዬ ነው ማምለጫዬ ነው ብላ ታምናለች። አንተ ግን አታምንም። ስለዚህ አንተ ኢቭን ኦርቶዶክስ አይደለም ማለት ነው። አምናለሁ ቤተክርስቲያን የምትለውን አምናለሁ። ቆይ ልኝ አዳምጠኝ። ዕፀ መስቀሉ ያድናል ብለህ ታምናለህ? አምናለሁ። የክርስቶስ መስቀል እንኳን የክርስቶስ መስቀል ልንገርህ የሐዋርያው ጳውሎስ ጨርቅ ያድናል ብዬ የክርስቶስ ኃይል ስላለበት መስቀል ነው እያወራሁኝ ያለሁት። ማስረጃ አንተ የክርስቶስ ኃይል ስላለበት ያድናል ብዬ እኮ አምናለሁ። ወኔ ተቀበል። ዕፀ መስቀሉ የክርስቶስ ኢየሱስ ኃይል አለበት የሚል ማስረጃ አንተ። በመጀመሪያ ደረጃ የተቆረጠ ዛፍ ወዳጅ አሁን እዚህ ጋር ነን ያለ ነው። ዕፀ መስቀሉ ኃይል አለው ያድናል የሚል ማስረጃ አንተ። የተቆረጠ ዛፍ አድኖኛል እያልኩ አይደለም እኮ የተከራከርኩ ያለው አንተ ነህ እንጂ የተቆረጠ እንጨት እያልክ ያለኸው እኔ ስለ መስቀል ነው ያነሳሁት። ከቅድም ጀምሮ ጌታ የተሰቀለው በተቆረጠ እንጨት ነው። ምን ማለት ነው? ከቅድም ጀምሮ እኔ ያልኩ ስለ ዛፍ ስለ እንጨት አይደለም። እኔ ስለ መስቀል ነው ያነሳሁት። በቃ መስቀል ስንል ብዙ ነገር እዛው ይጨመራል። መከራው ይጨመራል፣ የክርስቶስ ማዳን ይጨመራል። አትደበቅም ስንል ዕፀ መስቀል ነው እያወራን ያለ ነው። ዕፀ መስቀል ማለት ምን ማለት ነው እኮ? ስለ ዕፀ መስቀል እኮ ነው ያነሳ ያለሁት። አማርኛ ችግር አለ ወዳጄ። ዕፀ መስቀል ማለት ምን ማለት ነው? ምን ማለት ነው ዕፀ መስቀል ታውቃለህ? ዳን ይቅርታ አንዴ ልጠይቃቸው እስኪ። ዕፀ መስቀል ማለት ታውቃለህ? ምን ማለት? ክርስቶስ ያዳነበት በመከራ ያዳነበት መስቀል መዳኛችን ክርስቶስ ያዳነበት የክርስቶስ ደም የፈሰሰበት አይደለም። ዕፀ መስቀል ማለት ዕፅ ማለት እንጨት ማለት ነው። ጥልን የገደለበት አንድ እንጨት ማለት ነው። ስለዚህ መስቀል ደግሞ መስቀል ነው። አለቀ። የእንጨት መስቀል ያድናል ብላ ቤተክርስቲያን ትነግራለች። የእንጨት መስቀል ያድናል ያለችበት መጽሐፍ ቅዱሳዊ ማስረጃ ካለ እስተ እንጨቱ ዕፀ መስቀሉ እንጨቱ ጌታ የተሰቀለበት ያ እንጨት የሚያድን ከሆነ ማስረጃ አንጣ። ከሌለ የለም ማለት ነው። የመጨረሻ ድል ነው። ጨረስክ? እየጠበቅኩ ነው ያለሁት ብራዘር። ጀምር። አንደኛ ቅድም አንተ ከገለጽከው ስነሳ ዛፍ ማስረጃ ማስረጃ እኛን ለማዳን የተቆረጠ ዛፍ የለም ያልከው እኛ የተቆረጠ ዛፍ አለ ብለን አናምንም። የተቆረጠ እንጨት አድኖናል የሚል እምነት የለንም። እንደዛ የሚል እምነት የለንም። ካድ እንጂ አልክድም። እሺ እንጨት ዕፀ መስቀሉ ጌታ የተሰቀለበት እንጨት ያድናል ወይስ አያድንም? ለሚሰማ ሰው ነገራቸው። ክርስቶስ የተሰቀለበት መስቀል ያድናል። እንጨቱ ደሙ አለበት፣ ኃይል አለበት። ሰይጣን ይፈራዋል። እሺ አንዴ እንጨቱ ይሄው ጌታ የተሰቀለበት እንጨቱ ያድናል አለ። ይሄው የሐዋርያው ጳውሎስ ጨርቅ አድኖናል። በማስረጃ አውራ። የጌታ የተሰቀለበት እንጨት ያድናል የተባለበትን ቦታ አንዱ እኔ እኮ ያድናል ስል ከዘላለም ህይወት አይደለም፣ ከዘላለም ሞት አይደለም። ማስረጃ አንጣ ብራዘር። ከዘላለም ቅድም እኮ ሰጠው እኮ አንተ ነህ እንጂ እንጨት እያልክ
እንጨት ምን አንጣ? ይሄው እንጨት ተስማማን እኮ ወደ ኋላ ሜዳ አያስፈልግም። ስለ እንጨት ተስማምተናል። እንጨት ያድናል ብለህ ነግረህናል። አልተስማማንም። እኔ አልተስማማም። እንጨት አላልኩም። ስለ እሺ እንጨት አያድንም። ኢየሱስ የተሰቀለበት እንጨት አያድንም። እኔ ነገር ኢየሱስ ክርስቶስ ደሙ የፈሰሰበት እንጨት መስቀል ያድናል። መስቀሉ ያድናል። መስቀሉ ያድናል። ይሄንን ደግሞ በህይወታችን ፈሰሰበት ያልከው እንጨት ያድናል ወይስ አያድንም? አንደኛ ስለ መዳን ስናወራ ያድናል ወይስ አያድንም? ብራዘር አንድ ያዳነን ክርስቶስ ነው። ሲቀጥል ደግሞ በመስቀሉ ላይ የፈሰሰው ደሙ ና ስለ እንጨቱ ነው እያወራን ነው። ስለ ደሙ አላወራንም። ጌታ የተሰቀለበት ያ እንጨት ያድናል። እኔ ስለ ማንኛውም እንጨት ምን አገባኝ? እኔ ስለ መስቀል ነው ያነሳሁት። እንጨትም አለ እኮ ሞልቷል ከተማ ላይ። ጌታ ስለተሰቀለበት እንጨት ያድናል ወይስ አያድንም? እንጨቱ ክርስቶስ የተሰቀለበት መስቀል እንጨት ያድናል። በቃ ይሄው ጽፌልሃለሁ። እንዳትዋሻው ነው አላ እንዳትሄድ አላልኩም እንዳትል። ምንም አልዋሽም። የሚያስዋሽኝ ነገር የለም። ያድናል የክርስቶስ መስቀል። ማሰጅ ቀጥል። ማሰጅ ካለዛ ከኪስ ነው የምታየው። ማሰጅ አንተ ጥቀስ። እሺ አንደኛ ክርስቶስ ያድናል። የመዳን ትርጉም ባይዞ የመዳን ትርጉም በጣም እዚህ ጋር ነው ያለው። በቃ የጻፍነው ጋር ነው ያለው። ሌላ ቦታ አንደኛ ጥልን ኤፌሶን 2:14 ላይ ጥልን በመስቀሉ ገደለ ይላል። በመስቀሉ ገደለ ጥልን 2:14 ይኸው 14 ጥልን በመስቀሉ ገደለ። ስለዚህ ጥላችን የሞተው በመስቀሉ ነው። ስለዚህ ድነናል። በእንጨቱ ነው የሞተው። ጥላችን ስሙት፣ ጥላችን ክርስቶስ ነው። አንዴ ወዳጄ ጥላችን የሞተው በእንጨቱ ነው እያለን ያለ በመስቀል ጥልን በመስቀሉ ገደለ ይላል። መስቀል ማለት እንጨት እኮ ነው ወዳጄ። ምን ሆነ ነው ግራ ለምን ትጋባለህ? መስቀል ሲሆን መንፈሳዊ በጣም የጸደቀ ነገር አያደርገውም። በመስቀል ማለት ክርስቶስ ኢየሱስ ተመሳቅሎ እንደተሰቀለ እንደሞተ ነው የሚያሳየው። አለቀ። መስቀል ማለት የተመሳቀለ ማለት ነው። ሌላ ምንም ትርጉም የለውም እኮ ብራዘር። መንፈሳዊ ሌላ ትርጉም የለውም። ይሄ የተመሳቀለበት ጌታ እንትን የሞተበት እንጨት ነው። ስለ እንጨት ነው እያወራ ያለው። መስቀል ሲባል ሌላ መንፈሳዊ ይዘት አይዝም። በእንጨት ላይ ነው ጌታ የተሰቀለው። ኦኬ ሶ እዚህ ክፍል ላይ ገላትያ ኤፌሶን ምዕራፍ 2:14 ላይ ስለ እንጨት ያወራል ወይ? ይሄው ቤተክርስቲያን አስታራቂያችን ማን ነው? ኢየሱስ ነው። ራሱ ኢየሱስ ነው። ይሄው በስጋው ክሶ ኃጢአትን ምን አደረገ? አጠፋ። በምን? በስጋው። በእንጨት ትላለች አትልም ወዳጄ። እንጨት አዳነ የሚል ትምህርት የላትም ቤተክርስቲያን ራሱ። የጠቀስከው ክፍል ላይ አለ አላልኩም እኮ እኔ አለ አላልኩም እኮ አንተ አለ አላልኩም። መስቀል ሲል አንተ አለ እያልክ አንተ ያድናል። መስቀል ሲል እኔ መስቀል ብያለሁ እኮ። እንጨት ያልከው እኮ አንተ ነህ ዳኒ። ትርጉም ሰጠው አንተ ነህ እንጂ እኔ መስቀል አላልኩም። ብራዘር እንጨት ያልከው እኮ አንተ ነህ ብራዘር። በቃ አይዞህ። በጣም ከሚክድ ሰው ጋር መግባባት አንችልም። አየህ ማለት እየካርክ አዎ እንጨቱ ያድናል እኮ ነው የምንጽፈው። ባይዘው ስለምትክዱ ነው። አንተ ራስህ ነህ እያልክ ያለው። ማስረጃ ስትባል ኤፌሶን ላይ መተን ስናወራ የሚያወራው ስለ እንጨት አይደለም። ጌታችን ኢየሱስ ክርስቶስ ያዳነን የታደገን በምንድን ነው? ይኸው ስለኛ ምን ሆኖ በስጋው በእንጨት ይላል አይልም። ጌታ በስጋው ነው ምንን ኃጢአትን ያጠፋው። ወዳጄ እንጨት የሚባል ለሰው ልጆች ዋጋ የከፈለ የለም። እንጨት አያድንም፣ ግዑዝ ነው ብራዘር። በስብሷል ያ እንጨት የለም። አሁን ታሪኩ የለም። አንድም ሐዋርያ ስለ ጌታ ስለተሰቀለበት እንጨት አውርቶ አያውቅም። ደሙ ነክቶታል ምናምን አላለም ጌታ። አየህ ሐዋርያቶች ደሙ ነክቶታል ምናምን አላሉ። የፈሰሰው የክርስቶስ ኢየሱስ ደም ነው ብራዘር። የጌታ ምን ደም እንጨቱ አይደለም። ደሙማ ብዙ ነገር ነክቶታል። ገራፊውም ነክቶታል። እና ገራፊውን ያድናል ልትለን ነው? ሚስማሩም ነክቶታል። ሚስማር ያድናል ልትለን ነው? እሾክም ነክቶታል። እሾኩን ያድናል ልትለን ነው? ጦሩ ወቅቶታል። ጦሩ ነክቶታል። ጦሩ ሲነካው ያ ጦር የሚያድን ጦር አለ ልትለን ነው? መሆን ካለበት ደሙ ከነካው የነካው ያድናል የምትል ከሆነ ጦር
ያድናል በሉ እስቲ ጋይስ። ሚስማር ያድናል በሉ። ሚስማር ያድናል፣ ጦር ያድናል። ገራፊዎቹ ነክቷቸዋል ብራዘር። መግረፊያው አልንጋው ጌታ የሄደበት ያ ጎልጎታ መሬት ያድናል በሉ። ከጀመራችሁ ጨርሱት እንጂ። አዎ ጅራፉ። እኔ ጥያቄ አለኝ ለአንተ ማለት ነው። ይሰማል አይደል? እሺ ፍቅር። እሺ እኔ ጥያቄ አለኝ ማለት ነው። አሁን ለምሳሌ ማለት ነው ምሳሌ ሳይሆን ትክክለኛ ነገር ነው። መዳን በጌታ ነው አይደል? መዳን በጌታ ነው። ግን በጌታ ሆነ ሳለ ኃጢአት ኖሮብህ ወደ ገነት መግባት ትችላለህ? በጌታ ሆነ ማለት ነው። ኃጢአት እያለብህ ንስሐ ሳትገባ ወደ ጌታ ወደ ኢየሱስ መቅረብ ትችላለህ? ከነ ኃጢአት መግባት ትችላለህ? ድል ነስተህ እስኪ ጠይቀህ ይሄን ጥያቄ ልጠይቅ። እሺ እግዚአብሔር ምን አይነት ሰዎች እንደሚያደርግ ላሳይሽ። ከእግዚአብሔር ጋር እኛ ከጌታችን አንማራም። እሺ ሜሪ። እሺ ወንድሜ። እሺ እንደዚህ ይላል እግዚአብሔር ቃል ሲናገር፣ በቃሉ ሲሆን ነው ደስ የሚል። እግዚአብሔር ንጹህ ሰዎች ኃጢአት የሌለባቸውን ሰዎች ነው የሚያድነው የመረጠ። እስኪ ከእግዚአብሔር ቃል እስቲ እንስቲ የአምላክ ቃል ምን ይላል? ያው አንቺ እንድታነብ ይፈልጋል የእግዚአብሔር ቃል ስለሆነ ችግር የለም። አንብልኝ ዳንዬ፣ ችግር የለም። እሰማ ካለ እኔ መስማት ስለምፈልግ ነው። ትክክለኛውን ነገር ማወቅ ስለምፈልግ ነው። እሺ ያው ነገር ግን ለማይሰራ ምንኛውን ኃጢአተኛውንም ምኑን እንዳትረሺ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ምኑ ኃጢአተኛ በደለኛ ሰው። ስለዚህ ሰው በክርስቶስ ኢየሱስ አምኖ ኃጢአተኛ በደለኛ ከሆነ በክርስቶስ ኢየሱስ አምኖ ኃጢአቱን ሲናዘዝ በክርስቶስ ኢየሱስ ምን ይሆናል? ይጸድቃል። እምነቱ የሚያጸድቅ ኃጢአተኛን የሚያድን እግዚአብሔር እንዳለ ስላመነ እምነቱ ጽድቅ ሆኖ ይቆጠርለታል። እግዚአብሔር አሁን እኛን የሚያድነን ኃጢአት ስለማይኖር ስለማንሰራ ስለማንበድል ነው አይደለም። ይኸው በደም ስሚ። እንደዚህም ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ስለ ሰው ብጽዕና ይናገራል። አሁን በደም ስሚ። ኃጢአት ስላልሰራን ስላልበደል ነው። አሁን ከዚህ በኋላ ኃጢአት ስለማንበድል ነው አይደለም። በደም ስሚ። ቁጥር 7 ኃጢአታቸው የተሰረየላቸው አመጻቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ኦራይት ምን ኃጢአቱን የማይቆጥርበት ሰው ጌታ እኔን ኃጢአቴን ሳይቆጥርብኝ ነው ታዲያ አመጼን ከድኖልኝ ነው። እንግዲህ ይህ ብጽዕና ስለመገረዝ ተነገረን ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለትና። እንዴት ተቆጠረለት? ተገርዞ ሳለ ነውን ወይስ ሳይገረዝ? ተገርዞስ አይደለም ሳይገረዝ ነበር እንጂ። ሳይገረዝ በነበረበት እምነት ያገኘው ጽድቅ ማህተም የሆነውን የመገረዝ ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ አስቢ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው። አይስ የአብርሃም ጉዳይ አብርሃም ጋር የሚያበቃ ታሪክ አይደለም። የአብርሃም ጉዳይ ዛሬ ላይ መጥቶ የኔም ታሪክ ሆኗል። አብርሃም የጸደቀበት ያ ጽድቅ ለኔም የጽድቅ መንገድ ሆኗል። ለተገረዙት አባት እንዲሆን ነው። ለተገረዙትም አባት እንዲሆን፣ ይህም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ
የነበረው የእምነቱን ፍለጋ ደግሞ ለሚከተሉት ነው። ስለዚህ እግዚአብሔር ኃጢአታቸውን በደላቸውን ሳይቆጥር ስላጸደቃቸው እምነታቸውን ጽድቅ አድርጎ ስለቆጠረላቸው ሰዎች አብርሃም ምሳሌ ሆኖ ተቀምጧል። እኔ ነኝ ያ ሰው በዚህ ዘመን ላይ እግዚአብሔር ጽድቄን፣ ስራዬን፣ ንጽህናዬን ሳይሆን አይቶ ያጸደቀኝ ምንን አይቶ ነው? ኃጢአት እያለብኝ በደል እያለብኝ በልጁ በክርስቶስ ኢየሱስ በሰራው በመስቀሉ ስራ በማመኔ እምነቴን ጽድቅ አድርጎ ቆጠረልኝ። ክርስትና ይሄ ነው ታል ክርስትና ይሄ ነው። ስለዚህ ለአንቺ የምንነግርሽ እውነት ይሄ ነው። እሺ ዳኒ አመሰግናለሁ በጣም ቴንክ ዩ። እሺ አንድ ቃል ልጨምርልሽ። አንድ ቃል ብቻ ልጨምርልሽ። አንድ ቃል አሁን እኛ የምንጸድቅበት ጽድቅ ምን አይነት ጽድቅ እንደሆነ እንድትረጁ ማለት ነው። ኦኬ ማለት የሰው ጽድቅ አይደለም። አሁን እኛ የተቀበልነው የእግዚአብሔር ጽድቅ ይባላል። ኦኬ የእግዚአብሔር ጽድቅ ማለት አንቺ የሰራሽው ነገር ከሆነ አንቺ የሰራሽው የሰው ጽድቅ ነው የሚባለው። የሰው ጽድቅ ኦኬ የሰው ጽድቅ። ስለ ሰው ጽድቅ ሲናገር እግዚአብሔር ጽድቃችሁ የመርገም ጨርቅ ነው ይላል። ኦኬ ሰው ልጅ የሰራው የሰው ልጅ ጽድቅ ሁሉ የመርገም ጨርቅ ነው። የመርገም ጨርቅ ምን ማለት እንደሆነ ታውቂያለሽ? የመርገም ጨርቅ አይዲያ ያለሽ? የመርገም ጨርቅ ፍቅር ታውቂዋለሽ? የመርገም ጨርቅ ሚዩት ነሽ እያወራሽ እንኳን ካላወቅሽው አላወቅኩትም ትይኛለሽ። እሺ ካለሽ ተመልሰሽ ነኝ እና አሁን እኛ የምንጸድቅበት የምንድንበት የሰው ጽድቅ አይደለም። አሁን የተቀበልነው የእግዚአብሔር ጽድቅ ይባላል። ጽድቅ ባይዘዌ ስለ እግዚአብሔር ጽድቅ ኦርቶዶክስ አታወራ። ኦኬ በደንብ አስተውሉ። አሁን የእግዚአብሔርን ጽድቅ አግኝታችኋል ተብላችሁ ተነግሯችሁ አይታወቅም። የራሳችሁን ጽድቅ እንድትፈልጉ ነው የምትጠየቁት። ተራራ ለተራራ ሄዳችሁ ቧጣችሁ፣ በገመድ ወጣችሁ፣ በእግራችሁ ሄዳችሁ ኦኬ ስለዚህ ጽድቅ ነው የምታወሩት። መጽሐፍ ቅዱስ ግን የሚያወራው የእግዚአብሔር ጽድቅ አለ። የእግዚአብሔር ጽድቅ ከሰው ስራ ያልሆነ ተራራ ወርደ የማታገኘው በልጁ በክርስቶስ ኢየሱስ ስቃይ የተገኘ የደሙ ፍሬ የሆነ የእግዚአብሔር ጽድቅ አለ፣ ከኛ ዘንድ ያልሆነ። ይሄ የእግዚአብሔር ጽድቅ የሚገኘው ደግሞ በምንድን ነው ይላል መጽሐፉ? በእምነት። አለቀ። ሰርተ ለፍተ ጥራ አይደለም ይሄን የምታገኘው፣ በእምነት የሆነ ለሚያምኑ ሁሉ የሆነ የእግዚአብሔር ጽድቅ ተገልጧል። ወዳጆች ዘመናችሁን ይሄንን የእናንተን ጽድቅ ለማሟላት እየታገላችሁ አትጨርሱ። ትዝ ይላችኋል አንድ ማስታወቂያ ነበር፣ በጣም በቃ የማይረሳ የልጅነታችን ጊዜ የሚያስታውስን ማለት ነው። አይ ቲንክ ሰራዊት ፍቅሬና እንትና ነበረች የሰሩት አይደል? በጣም እሱም ሲያወራ ሰምቻለሁ በቅርብ የሆነ ኢንተርቪው ላይ። ሰራዊት ፍቅሬና ማን ነበረች ሴቷ ከሱ ጋር የምትሰራው? ሙሉ ዓለም ታደሰ። ቴንክ ዩ ሙሉ ዓለም ታደሰ። ጠብ ሲል ስደፍን ክረምትን አብረን ዘለቅን ደግሞ በበጋ አረ ነፋስ ከገነጠለው ይሄ ነገር ቆርቆሮ ነው ሰሌን ብለው አንድ የሚገርም ማስታወቂያ ሰርቷል። ለዘመና በጣም አሁን ድረስ በጣም ትልቅ ገላጭ የሆነ ሐሳብ ነው በዛ ውስጥ የምታዩት። ጠብ ሲል ስደፍን። ሰው የራሱን ጽድቅ በእግዚአብሔር ፊት አሟላለሁ ካለ ልክ እንደዚህ ቆርቆሮ ነው። በአንድ በኩል በቃ ዛሬ አልዋሽም ሲል በዚህ በኩል ይቀደድበታል። ምን ብሎ ሰርቆ አይ ዛሬማ አልሰርቅም ደግሞም አልዋሽም ሲል በዚህ በኩል ያመነዝራል።
ውይ ዛሬማ አልሰርቅም፣ አልዋሽም፣ አላጭበረብርም ባለበት ቀን በዛን ቀን ላይ ወንድሙን በሐሰት በመክሰስ በሐሜት ይገላል። አየ የሰው ጽድቅ ልክ እንደዚህ ሰሌን እንደሆነ ቆርቆሮ ነው። ትደፍነዋለህ በአንድ በኩል ወይ ጾመህ 40 ቀን ጾም ምናምን ይደዋል 40 ቀን ሄደህ ትጾምና በቃ ከዛሬ ጀምሮ ይሄንን ኃጢአቴን እደፍነዋለሁ ትልና የተደፈነ ይመስላል። በዚህ በኩል ግን እንደ ጉድ ያዘንባል። ህይወት ይሄ ነው። የሰው ልጅ ያለ ክርስቶስ ኢየሱስ እንደዚህ ነው። ጠብ ሲል ሲደፍን፣ ጠብ ሲል ሲደፍን፣ ምንም በሌለበት ዝናብ በሌለበት እንኳን ስታገኘው ነፋስ ይገነጥለዋል። የሰው ልብ ክፉ ነው ይላል እግዚአብሔር ቃል ሲናገር። ህይወታችሁን ዞር ብላችሁ ኑሩ። እስቲ ተመልከቱት። 20 ዓመት 30 ዓመት ስንት ዓመት ኖራችሁ? በኖራችሁበት ህይወት ውስጥ እንደው አንድ ወር እንኳን ምንም ኃጢአት ሳትሰሩ ምንም ሳትበድሉ የኖራችሁበት ዘመን አለ? የለም። አንድ ወር በጣም ብዙ ነው። በጣም ብዙ ነው አንድ ወር። 2 ሳምንት 2 ሳምንት በጣም ብዙ ነው ዳኒ። 1 ሳምንት እሺ፣ በጣም 1 ሳምንት በጣም ብዙ ነው። አንድ ቀን እግዚአብሔርን ሳትበድሉ ሳታሳዝኑ ኖራችሁ ታውቃላችሁ? አታውቁም። ለዚህ ነው የራሳችሁን ጽድቅ ፍለጋ ዘመናችሁን አትጨርሱ። ቢኖራችሁ እንኳን ይሄ ጽድቅ መጽሐፉ ምን ይላል? የጻፉ ምን ይላል? ሰው ሕግን በመጠበቅ በእግዚአብሔር ፊት አይጸድቅም ይላል። ሕግን በመጠበቅ ምን አይልም ይላል እግዚአብሔር ቃል? አይጸደቅም ይላል። እሺ ነይ ፍቅር ልኬልሻለሁ። ነይ ኔትወርክሽ እንደሆነ ገብቶኛል። ነይ ካለሽ ነይ ተመልሰሽ የሚመች ቦታ ካለሽ ነይ ፍቅር። እውነትን ለማወቅ በጣም የምትሞክሩ ሰዎች ስላላችሁ ይሄን የምናወራው የእግዚአብሔር ቃል ምን ይላል? በእግዚአብሔር ፊት ኃጢአት ሳንሰራ ሕግጋትን ሁሉ ጠብቀን ስለ መጽደቅ ሲናገር የእግዚአብሔር ቃል እንደዚህ ያለ ያ ቀን የለ ጌታ እንደዚህ ይላል ወዳጆች። ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ሰው የሕግ ስራን ሕግን ጠብቆ በእግዚአብሔር ፊት መጽደቅ አይችልም ይላል እግዚአብሔር ቃል። አትችሉም ወዳጆቼ። የእግዚአብሔር ቃል ውስጥ አሪን ሰው ለምን የምታስገቡት ጋይስ ፕሊዝ? ሰው እየመረጣችሁ ቅድም ማይክን ከፍቶ ዝም ብሎ ነው የሚረብሸን። ስለዚህ ሰው ሕግን ጠብቄ ጸድቃለሁ፣ እግዚአብሔርን አስደስቼ ጸድቃለሁ ማለት አይችልም። ለዚህ ነው እግዚአብሔር የተደሰተበት በልጁ በክርስቶስ ኢየሱስ የሆነ ጽድቅ የተገለጠው። ምን ይላል? አሁን ግን መቼ? አሁን ይኸው በሕግና በነቢያት የተመሰከረለት የሰው ጽድቅ ይላል አይልም። የእግዚአብሔር ጽድቅ ያለ ሕግ ሥራ ተገልጧልና። ወገኖች የራሳችሁን ጽድቅ እየፈለጋችሁ ዘመናችሁን አትጨርሱ እግዚአብሔርን ለማስደሰት። ክርስትና እንደሱ አይኖርም። አሁን ነቢያትም የመሰከሩለት ሙሴም በሕጉ ያወራለት አንድ ጽድቅ አለ። የማን ጽድቅ? የእግዚአብሔር ጽድቅ። ይሄ የእግዚአብሔር ጽድቅ። ይሄንን የእግዚአብሔርን ጽድቅ ፈልጉ። እሱ ነው ክርስትና ማለት። የእግዚአብሔርን ጽድቅ መፈለግ ማለት ነው። የራሳችሁን ስራ ትታችሁ የእግዚአብሔርን ጽድቅ ፈልጉ። እርሱም ምን አይነት ነው ካልን ለሚያምኑ ሁሉ የሆነ ነው። ሃሌሉያ። ከእናንተ የሚጠበቀው ምንድን ነው? እሱ ኃጢአተኝነታችሁን፣ በደለኝነታችሁን፣ በክፋት ስር መሆናችሁን እመኑ። የሚያድናችሁ የሚታደጋችሁ ስለ እናንተ በመስቀል ላይ ዋጋ የከፈለ ኢየሱስ የሚባል አዳኝ እንዳለ እመኑ። ኢየሱስ ክርስቶስን በማመን ነው የሚገኘው ይሄ የእግዚአብሔር ጽድቅ። ልዩነት የለም። አየ ጳጳሱም፣ ፓስተሩም፣ ቄሱም፣ ሐዋርያውም እኩል ነው። ለምን? ሁሉ ምን ሰርተዋል? ኃጢአትን ሰርተዋል። የእግዚአብሔርም ክብር ምን አድርጓቸዋል? ጎሏቸዋል። በቃ ይሄ ነው ዓለም። ይሄ ናት ብራዘር። ቆብ ደፍቷል። በጣም ሃይማኖተኛ ነው። ይሄማ ኢማም ነው ምናምን ብለህ የምታየው ሃይማኖተኛ በእግዚአብሔር ፊት ግን ሲታይ የእግዚአብሔር ክብር የጎደለው ሰው ነው።
ይሄማ ጳጳስ ነው አይዘሙትም ስትል ቆስ ብለህ ስታየው ህይወቱን በእግዚአብሔር አይን ማየት ብትችል አይኖች ተከፍተው የእግዚአብሔር ክብር የጎደለው ኃጢአተኛና በዳይ ሰው ነው። አላጋጠማችሁ? በጣም የምታከብሩት ሰው ይሄማ ሃይማኖተኛ ነው እንዴት ሆኖ ምናምን የምትሉት ሰው ዞር ብላችሁ ስታዩት ኃጢአት፣ በደል፣ ትናንትና የሰበካችሁን አታርጉ ያላችሁን ህይወት ሲኖርበት ስታገኙት አይደል? ሰው ነው። ልዩነት የለም። ጳጳስ በለው ቄስ፣ መነኩሴ በለው ዲያቆን፣ ፓስተር በለው ሐዋርያ፣ ዲያቆን በለው ሽማግሌ። ምንድነው እሱ ካልክ ያለ እግዚአብሔር ጸጋ ሁሉ ምንድነው እሱ ኃጢአትን የሰሩ ናቸው፣ የእግዚአብሔር ክብር የጎደላቸው ናቸው። ታዲያ መፍትሄው ምንድነው? በኢየሱስ ክርስቶስ በሆነው ቤዛነት በኩል ሃሌሉያ። በማን በኩል? በኢየሱስ ክርስቶስ በኩል እንዲያው በጸጋው ይጸድቃሉ። አሜን ሃሌሉያ። መጽደቅ ትፈልጋለህ? ና ይኸው በክርስቶስ ኢየሱስ በኩል ና፣ በክርስቶስ ኢየሱስ በኩል ይኸው እንዲያው በጸጋው ትጸድቃለህ። የአምላካችን ቃል ይህንን ነው የሚናገር። ነዋ ታዲያ ፍጠኑ። በኃጢአት በበደል በክፋት ውስጥ ያላችሁ መጽደቅ የምትፈልጉ ሰዎች አላችሁ። ይሄው የእግዚአብሔር ቃል በግልጽ ይናገራል። እንዲያው በነፃ እግዚአብሔር በልጁ በክርስቶስ ኢየሱስ ቤዛነት ሊያጸድቃችሁ ይሄው እድል ሰጥቷቸዋል። ነው ይሄንን ጌታ ተቀበሉ። እንዲያው በክርስቶስ ኢየሱስ በማመን ጽደቁ። እናንተ ቤት ጽድቅ ሲባል ትዝ የሚላችሁ እግራቸውን በሆነ ነገር የተቆረጡ አይደል? ጺማቸውን ያሳደጉ የመላእክት ክንፍ ያበቀሉ ምናምን ሰዎች ናቸው። ገዳም ለገዳም ተንከራተው ቆሎ በልተው ከልጅነታቸው ጀምሮ ከሕፃንነታቸው ጀምሮ የእናታቸውን ጡት ሳይጠቡ እንደዛ ነው የምትሉት አይደል? ኖ እንደዚህ የሚባል እግዚአብሔር ጽድቅ የለም ወዳጄ። የመላእክት ክንፍም ይሁን ምንም ያበቅል እግሮቹም ይሁኑ ክንፍ ይኑረው ራሱ ሁሉ ኃጢአትን ሰርቷል። ሁሉን እኩል ያደረገ ግን የእግዚአብሔር ቸርነት አለ፣ የእግዚአብሔር ጸጋ አለ። በክርስቶስ ኢየሱስ በሆነ ቤዛነት በኩል እንዲያው የምንጸድቅበት ሕይወት። ሃሌሉያ። ወንጌል ይሄ ነው። ዳኒ እኔ እኮ በጣም ኃጢአተኛ ነኝ፣ በጣም በደለኛ ነኝ፣ እግዚአብሔር ይቀበለኝ ይሆን የምትሉ ሰዎች አላችሁ። አዎ እግዚአብሔር ይቀበልሃል፣ እግዚአብሔር ይቀበልሻል። ማሳያው እኔ ነኝ። እግዚአብሔር ኃጢአተኛ እንደሚቀበል በደለኛን እንደሚቀበል በልጁ በክርስቶስ ኢየሱስ እንደሚያጸድቅ ቤካ ይሄው አለን። እኛ የወንጌል አማኞች ኃጢአተኛን በደለኛን የሚቀበል ጌታ አለ። ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። ኢየሱስ ያድናል። ለዚህ ነው ወንጌል የምንነግራችሁና መልእክታችን ይሄ ነው ብራዘርስ፣ መልእክታችን ይሄ ነው። መልእክታችን ይሄ ነው። ይሄንን መልእክት ነው የምነግራችሁ። ኢየሱስ ይወዳችኋል። ኑ መጽደቅ ከፈለጋችሁ እንዲያው በጸጋው ይጸደቃል። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ካለ እንቀበላለን። ሌላ ኦርቶዶክስ ካለ እንቀበላለን። መዳን የምትፈልጉ መጽደቅ የምትፈልጉ ኢየሱስ ክርስቶስን በማመን የሚገኘው የዘላለም ሕይወት መቀበል የምትፈልጉ ሰዎች ካላችሁ ግን አብረን መጸለይ እንችላለን። አብረን መጸለይ እንችላለን። የእውነቴን ነው የምለው። አብረን መጸለይ እንችላለን። ጌታ ይቀበላችኋል። እኔ መዳን እፈልጋለሁ፣ እንደዚህ አልገባኝም፣ ለካስ የእግዚአብሔር ጽድቅ አለ። እኔ እስከዛሬ ድረስ የራሴን ጽድቅ አስቆጥሬ ነው መዳን የምፈልግ የነበረው። ለካስ እግዚአብሔር በልጁ በክርስቶስ ኢየሱስ የሚያምኑትን ሰዎች ያጸድቃል። ይሄንን መዳን እፈልጋለሁ፣ መጽደቅ እፈልጋለሁ። በአምላኬ በእግዚአብሔር ፊት ጻድቅ ሆኜ መገኘት እፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ በቂ እንደሆነ ገብቶኛል የምትሉ ሰዎች አላችሁ? ካላችሁ አብረን እንጸልይ። ታፍሩ ይሆናል፣ ትፈሩ ይሆናል። ይኸው በአደባባይ አልላችሁ፣ ችግር የለም።
ብትሉ ደስ ይለኛል። የምታፍሩበት ጌታ አይደለም የምትቀበሉት። የምናፍርበት ጌታ የለንም። ጌታ አያሳፍርም። ኢየሱስን መቀበል የሚያሳፍር ጉዳይ አይደለም። እሱን ለመቀበል እሱ ስለኔ በመስቀል ላይ ሲሞት እንኳን አላፈረብኝም። እርቃኑን ስለኔ ዋጋ ሲከፍል ኢየሱስ አላፈረብኝም። የማፍርበት ኢየሱስ የለኝም። የማፍርበት ኢየሱስ የለኝም። ብራዘርስ ሰው ጫት ጉያው ሸግጦ ሲሄድ ካላፈረ፣ ቢራ መጠጥ ውስኪውን እየጨፈረ እየዘለለ በቪዲዮ 100 ምናምን ሺህ ህዝብ ቁጭ ብሎ በሚመለከትበት ካላፈረ ያዳነኝን ኢየሱስ ክርስቶስን ስናገር አላፍርም። የታደገኝን ህይወት የሰጠኝን ስለኔ የሞተልኝን ኢየሱስን ስቀበለው አላፍርም። በነውራቸው ካላፈሩ በክብሬ በሞገሴ እንዴት አፍራለሁ? አላፍርም። ኢየሱስን ይዘን አናፍርም። ይህን ጌታ መቀበል የምትፈልጉ ሰዎች ካላችሁ ለእናንተ እድል ሰጣለሁ። እኔ ጌታን መቀበል እፈልጋለሁ። ኢየሱስ ክርስቶስን የህይወቴ ጌታና ዳኛ አድርጌ ተቀብዬ መዳን እፈልጋለሁ። እኔ በኢየሱስ አላፍርም። ሰው ምንም ሊለኝ ይችላል። በክርስቶስ ኢየሱስ ግን የማላፍርበት የማልደራደርበት ጽድቄ እንደሆነ ገብቶኛል የምትሉ ሰዎች ካላችሁ ለእናንተ እድል ሰጣለሁ። አብረን መጸለይ እንችላለን። ይህን ጌታ መቀበል እፈልጋለሁ የምትሉ ሰዎች አላችሁ፣ አንዳንድ ቁጥር ጻፉና አብረን እንጸልያለን። ይህን ጌታ መቀበል እፈልጋለሁ። ኢየሱስ ክርስቶስ የህይወቴ ጌታና ዳኝ እንደሆነ ተረድቻለሁ። በክርስቶስ ኢየሱስ የሚገኘውን ህይወት እንዲያመልጠኝ አልፈልግም። ህይወቴን ለክርስቶስ ኢየሱስ፣ ኃጢአቴን፣ በደሌን ለሱ መናዘዝ እፈልጋለሁ። ክርስቶስ ኢየሱስ የህይወቴ ጌታና ዳኝ አድርጌ መዳን እፈልጋለሁ የምትሉ ሰዎች አላችሁ ካላችሁ አብረን እንጸልይ። ኑ ወደ ኢየሱስ ኑ። አትፍሩ። ኢየሱስ የምናፍርበት አይደለም። ኢየሱስ የምንሸማቀቅበት አይደለም። ኢየሱስ የምንሸማቀቅበት አይደለም። የምናፍርበት ጉዳይ አይደለም። ኢየሱስ እሱ ስለኛ ሲሞት አላፈረብንም። ስለኛ በመስቀል ላይ ሲሆን አልተሸማቀቀም። እርቃኑን በመስቀል ላይ ሲሆን ስላንቺ አላፈረም። እንዴት ታፍሪበታለሽ? እንዴት ታፍርበታል? ወደ ኢየሱስ እኮ ነው የመጣው። ና ወደ ኢየሱስ ና እህቴ ነይ። የመዳን ቀን አሁን ነው። ጌታ ሆይ ኃጢአተኛ ነኝ፣ በደለኛ ነኝ፣ መዳን እፈልጋለሁ፣ ማምለጥ እፈልጋለሁ። አንተ በመስቀል ላይ የሰራው ስራ በቂ እንደሆነ ተረድቻለሁ። ህይወቴን ላንተ ሰጣለሁ በሉት። ወዳጆች ህይወቴን ላንተ ሰጣለሁ በሉት። ኑ ወደ ኢየሱስ፣ ኑ ወደ ጌታ። ይህንን የክብር ጌታ ተቀበሉት። ኑ ወደ ኢየሱስ። እንለምናችኋለን እንደሚል እንለምናችኋለን። ኑ ህይወታችሁን ዛሬ አድኑ። ህይወታችሁን አድኑ። ይህንን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ ይሄው እችን አጭር ጸሎት ባላችሁበት ስፍራ አብረን እንጸልይ። ይህንን ጌታ ለመቀበል የምትፈልጉ ሰዎች ይሄው አብረን እንጸልይ። አብረን እንጸልይ። እኔ የምለውን ከኔ ኋላ በማለት ይህንን ጸሎት ልመናችሁ ለጌታ ንገሩት። እግዚአብሔር ይሰማችኋል። እግዚአብሔር ሆይ ስለዚህ ጊዜ አመሰግንሃለሁ። አንተ ጽድቅህን ሰጥተህ ልታጸድቀኝ ልጅህ ኢየሱስ ክርስቶስን በእኔ ቦታ እንዲሞት ስላደረግከው ዋጋ ስለከፈልክልኝ ክብር ላንተ ይሆን። አምላኬ እግዚአብሔር ሆይ እኔ በብዙ አንተን በድያለሁ፣ አሳዝኛለሁ። ዛሬ ግን በፊት ንስሐ እገባለሁ። እግዚአብሔር ሆይ ይቅር በለኝ። በልጅ በክርስቶስ ኢየሱስ ደም እጠበኝ። በብዙ በድያለሁ፣ በብዙ አሳዝኛለሁ። ዛሬ ግን ምህረትን ካንተ ዘንድ እሻለሁ። ምህረትን አድርግልኝ። አምላኬ ሆይ አንተ በልጅ በክርስቶስ ኢየሱስ የሰራው የመስቀል ሥራ በቂ እንደሆነ ገብቶኛል፣ ተረድቻለሁ። ከዛሬ ጀምሮ የህይወቴ ጌታና አዳኝ አድርጌ እቀበልሃለሁ። ካንተ ውጪ ነፍሴን የሚታደጋት አዳኝ የለኝም። እግዚአብሔር ሆይ ልጅህ ኢየሱስ ክርስቶስ ብቸኛ የህይወቴ መዳኛ ነው። ዛሬ ዓለምን፣ ሰይጣንን፣
ስራውን ሁሉ እክዳለሁ። ከዛሬ ጀምሮ የምጸናበት ኪዳን ይህ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የሕይወቴ ጌታና አዳኝ ነው። ስለሰማኸኝ፣ ልጅ ስላደረከኝ፣ ስለተቀበልከኝ አመሰግንሃለሁ። በክርስቶስ ኢየሱስ ስም ጸለይኩ፣ አሜን። ይህንን በቅንነት የጸለያችሁ ሰዎች ጌታ ጸሎታችሁን ተቀብሏል። ከዚህ ሰዓት ጀምሮ እናንተ የእግዚአብሔር ልጆች ናችሁ። አምናችሁ የጸለያችሁ ወገኖች እግዚአብሔር ተቀብሏችኋል፣ ልጅ አድርጓችኋል። ጌታ ይባረክ። ክርስትናዬ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል አምላክ። እግዚአብሔር ይባረክ። ይሄው መልእክታችን ይሄ ነው ወላጆች። እሺ ሌላ ኦርቶዶክስ አለ? ሌላ ኦርቶዶክስ ካለ እንቀበላለን። ዲያቆናት፣ አገልጋዮች ካላችሁ ኑ ፕሊስ ኑ ካላችሁ ኑ ወገኖች ኑ። መዳን ይሆንላችኋል፣ ማምለጥ ይሆንላችኋል። ጥያቄ ስለ መዳን በጣም ጥያቄ የፈጠረባችሁ ኦርቶዶክሳውያን ካላችሁ እሺ፣ አንድ ኮሜንት እያየው ነበረ። ቅድም ያነበብነው ሮሜ ምዕራፍ 3 ነው። እሺ ታዴ ሮሜ ምዕራፍ 3 ከቁጥር 20 ጀምሮ ያለውን ሐሳብ ነው ዝም ብዬ ራፍ ሄድኩበት። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል።